አሁን ዘር መጥቷል ብለው ተመጋዘን አስገዝቸው ነው ማለት ነው። ማንኛውም ሁሉም ብሎ ይሄም 3 ኪሎ ነው የዘራሁት እንግዲህ ኢንሻአላህ እላችኋለሁ። እና አሁን ያቺን እህታችንን ልንገራችሁማ የሆነችውን ማለት ነው። ያቺ የመዳሟ የእህቷ ሰራተኛ ዩቲዩብን ሰብስክራይብ አድርጊኝ፣ ሰብስክራይብ ሸር ላድርግልሽና ትላታለች። ከዛን ሸር ታረግላታለች። ሸር ካረግልችላት በኋላ ማለት ነው ከዛም በኋላ ለመዳሟ ያቺኛይቱ ሰራተኛ ያው እንደ መጥፎም ሳይሆን እኔም ልስራ ወይ እንደ እሷ ጓደኛ እየሰራች ስለሆነ እኔም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ እንደዚህ በአዲስ ቪዲዮ መጥቻለሁኝ። የተለያየ ሀሳብ በየጊዜው ማግኘት ተፈለጉ ጦይባ ሚዲያን ሰብስክራይብ ሸር እያደረጉ ያበረታቱ ላለሁኝ አንዴ ማለት ነው ማስታውሰው ማለት ነው የሆነች እህት ማለት ነው እናለች መሰላችሁ አንቺ እንዳው ሁሉ ጊዜ ስለ ግብርና ታስተምሪያለሽ፣ ይሄን ታያለሽ፣ አድርጉ ታያለሽ፣ አንቺ ግን ስሰሪ አይተን አናቅም ብላ ኮሜንት አለኝ ታውቃለች ማለት ነው። የኔ ውድ ማንኛውም ነገር እኔ ከመጣሁ በነገራችን ላይ 5 ወር አሁን 6ኛ ወር ይሆነኛል ማለት ነውና ወዲያው እንደመጣን ሁሉ ነገር እንትን የሚል ነገር የለም። ሁሉም እንደ ዱንያ ማለት ነው ቶሎ ቶሎ የምትሆን ነገር የለም ማለት ነው። የሚሆን ነገር የለም። በቃ ዝግ ብሎ ነው ሁሉም ነገር ማለት ነው። በመጠበቅ ሶብር በማድረግ ማለት ነውና እዚህ ጋር ሰላጣ አልምጃለሁኝ። እኔ በቤቴም ብውል ምንም ቢሆን ስራ እሰራለሁኝ። ስራ አልነቅም። በቃ የገበሬ ልጅ ነኝ፣ ገበሬ ነኝ። የግብርና አንዳንድ ነገሮች በነገራችን ላይ ይሄ እንትን ነው ማለት ነው። ምንድነው? አይደርቄ ጎመን ነው። አይደርቄ ጎመን ይሄን ታወቃችሁት ማለት ነው። ነጩ አይደርቄ ነው ማለት ነውና እኔ እንደዚህ ቤቴ ሁኝት ብዬ ቤቴ ከመጣሁ አንስቼ ግብርና እየሰራው ነው ማለት ነው። ይሄንን ሰላጣ እንትን ብዬ ነው ዘሩን ተገበያ ገዝቼ ነው ዘርዓ መድኃኒት ምናምን የሚለው ዘርዓ የሚለው ማለት ነው። ከዘርዓ የሚባል አለ እኮ እንትን ላይ ማለት ነውና እሱን ገዝቼ ነው መጀመሪያ ፍሬውን ገዝቼ ከዛም አፍልቼ ፍል አርጌ መልሼ እንደገና ደግሞ ወደ መዘርዘር የገባሁት ማለት ነው። ቶችና እኔ አሁን ለቤቴ ቲማቲም ነሽ፣ ሰላጣ ነሽ፣ እንደዚህ አንዳንድ ነገሮችን አልገዛም በቃ ማሻአላ። እና ይሄ ደግሞ በርበሬ ነው። ይሄንን በርበሬውን አፍልቼው ነው። አሁን ይሄ ፍሉ ትንሽ ቀረዋል። ቢያንስ ከ10 ቀን ከ15 ቀን በኋላ ሌላ ቦታ አዘጋጃለሁ፣ ዘረዝራለሁ ማለት ነው ቶቼ እና ለኛን ስሩ እያልሽ አንቺ መቼ ነው ወደ ስራ የምትገቢው ብላኝ ታውቃለሽ ማለት ነው። እና እኔ እየሰራው ነው ስሩ የምላችሁ እየሰራው ነው። ኢትዮጵያ መጥቶ እቤት ውስጥ ብቻ መሆን አይደለም። እኔ የተመጣሁ ነው ዘሩን የገዛዛሁት። እሺ ከመጣሁ ነው ማለት ነው ሁሉንም ነገር። ይሄ ነአና ነው። ነአና አለ እዚህ ጋር ታያችሁት ማለት ነው። ነአናውን እንትን ብዬው ነው አጥፍቼው ነው ምን ይሰራልኛል ብዬ ማለት ነው። ይሄ ደግሞ ችፍ ያለው ቲማቲም ነው። ዝም ብዬ ቀዩን ጣል ምናምን አድርጌው እንትን ብሏል ማለት ነው። እንትን ብሎ ከዛም በኋላ አሁን እየነቀልኩ ዘረዘርኩት ይዘረዘራል ማለት ነው። ይሄ ደግሞ ድንች ነው። ድንች ደግሞ አሁን አሳያችኋለሁኝ። ይሄ ድንች ነው። ይሄ ድንች ነው ማለት ነው። እንትን ብዬ እንትን የሚለውን ይሄን ተከልስ አደርገው እንትን አለ ማለት ነው። የገዛሁን ተገበያ ማለት ነው። ሁሉ ድንች ነው ማለት ነው። አሁን ድንች ዘርቻለሁኝ። ቢያንስ 3 ኪሎ ድንች የዘሩን ገዝቼ እንትን ብያለሁ ማለት ነው። እንግዲህ እኔ ቲማቲም ከአሁንም በፊት አሳይቻችኋለሁኝ። ቲማቲም አለኝ እኔ በጣም ቆይቻለሁ። ቲማቲም እዚህ ቀርሞ ከመጣሁኝ ወዳው ነው ያለመርኩት። ገዝቼ አላውቅም። አሁን ራሱ እቤት ነው እንጂ አንድ ቁና ይሆናል ባንዴ የምለቅመው ማለት ነው። ቶቼ ነው እኔ ለራሴ እየሰራሁ ነው። ይሄን ስሩ ብል እየሰራሁ ነው እንጂ ዝም ብዬ አይደለም እህቶቼ፣ ዝም ብዬ አይደለም። እና ዛሬ ደግሞ እንግዲህ የመጣሁበት ሁኔታ ማለት ነው እስካሁን ቆይታችሁ ከሆነ ዛሬ የመጣሁበት ሁኔታ የሆነች ልጅ ማለት ነው በውስጥ መጥታ ከአሁን በፊት እንትን ተክየላ ነበረ። ምንድነው ስሙ? ወይ ቅርታ ዩቲዩብ ከፍቼላት ነበር ማለት ነው እህቶቼ። እና ዩቲዩብን ስከፍትላት በደንብ ሆና እየሰራች ነው። ጎበዝ ናቸው። እኔ ብዙ ልጅ ዩቲዩብን ከፍቼላቸዋለሁኝ። ብዙ ልጆች እየሰሩ ነው ማለት ነው እህቶቼና እየሰሩ ነው። እናም ያቺ ልጅ እንግዲህ ምን እንዳጋጠማት በመዳም ኩሽና ምን እንዳጋጠማት ልንገራችሁ ማለት ነው እህቶቼና እንግዲህ እኔ
ይሄንን እንደዚህ አድርጌ እያለማውበት ነው። ይሄንን ማለት ነው። ይሄንን ይሄ በርበሬ ነው። በርበሬው እንደዚሁ እንትን ነው ዘርዝሬው ማለት ነው። ይሄ ተዘርዝሯል። ውሃ እየጠጣ ነው። አሁን ዛሬ ሳይጠጣ ቀርቶ ነው እንጂ ማለት ነው ቶቼና ይሄው እንግዲህ ይሄ ድንች ነው። ድንች እንዳለ ተክየዋለሁኝ እና ያ ሁሉ ድንች ነው ተክየው ማለት ነው። ድንቹን ከገበያ ይሄው አዲስ እንትን ያለው ይሄ ነው ማለት ነው። አዲስ የበቀለው ከገበያ ገዝቼ እንትን ብየው ነው ማለት ነው። ይሄ ሁሉ ድንች ነው ማለት ነው። በዚህ አለ ድንች ነው። ይሄም ድንች ነው እንዳለ ድንች። ይሄንን በደንብ አድርጌ ተክየዋለሁ ማለት ነው። እህቶቼም ድንች ነው። ድንች በቃ ይሄ ሁሉ ድንች ነው። እሺ ተዛ ተመጣሁት አረብ ሀገር ተመጣሁኝ ዘርዝሬ ገዝቼ እንደገና ደግሞ መልሼ ደግሞ ዘርዝሬ ማለት ነው። ዝርት ሳይሆን ተከልኩት። ከዛ ቦታ ደግሞ ሌላ ቦታ ሰጠሁት ማለት ነው። እህቶቼና ያቺ እህት እንግዲህ ምን እንዳጋጠማት ልንገራችሁማ። ዩቲዩብ ከፍቼላትና እየሰራች ነው። ቢያንስ 4 ወር ይሆናታል ተከፈትኩላት ማለት ነውና ከፍቼላት ከዛም በኋላ መዳሟ እህቷ ቤት ትሄዳለች። ይገርባችኋል ማለት ነው እህቶቼ። መዳሟ እህቷ ቤት ስትሄድ ያቺ ሰራተኛ መዳሟ እህቷ ቤት ሄዳ ሰራተኛ አለች የእህቷ ሰራተኛ ማለት ነው። ይሄ ደግሞ እንጨት የተከለበት ታያችሁት። እነዚህ እንጨቶች ማለት ነው እንዳለ በብዛት እኮ ተከየበታለሁ። ምንድነው እንጨት ማለት ነው። እነዚህ እንጨት ያለበት ቦታው እንዳይጠፋይ ብዬ ነው እንትኑ ድንቹ የተተከለበት አሁን ማለት ነው። ይሄ ሳምንት ነው የሚሆነው ተተከልኩት ማለት ነው። ያኛውን ዝም ብዬ የምበላውን አርጌ ይሄ የሚበላው ዝም ብዬ ተምበላው ነው። ይሄ ግን ዋናውን ዘር ገዝቼ ነው። አሁን ዘር መጥቷል ብለው ተመጋዘን አስገዝቼው ነው ማለት ነው። ማንኛውም ሁሉም ብሎ ይሄም 3 ኪሎ ነው የዘራሁት እንግዲህ ኢንሻአላህ እላችኋለሁ። እና አሁን ያቺን እህታችንን ልንገራችሁማ የሆነችውን ማለት ነው። ያቺ የመዳሟ የሄፋ ሰራተኛ ዩቲዩብን ሰብስክራይብ አድርግልኝ፣ ሰብስክራይብ ሸር ላድርግልሽና ትላታለች። ከዛን ሸር ታረግላታለች። ሸር ካረግልችላት በኋላ ማለት ነው ከዛም በኋላ ለመዳሟ ያቺኛይቱ ሰራተኛ ያው እንደ መጥፎም ሳይሆን እኔም ልስራ ወይ እንደ እሷ ጓደኛ እየሰራች ስለሆነ እኔም ልስራ ወይ ሙዝም ተክያለሁ። እዚህ ጋር በፊት ሽንት ቤት ነበር ይሄ ቦታው ማለት ነው። ሽንት ቤት ነበረ። አሁን ግን ይሄ ቆሻሻ ማጠራቀሚያ ምናምን አድርጌ ሙዝ ተተክሎበታል። ማሻአላ ሙዙ ትልቅ ይሆናል። ሊወልድ ነው ማለት ነው። እና ያቺ ሰራተኛ ምን ትላታለች? ያቺ ሰራተኛ ለመዳሟ ምን ትላታለች? ለኔም ክፈችልኝ ዩቲዩብ እና መስራት ፈልጋለሁኝ ምን ታያለሽ ምናምን ስትላት እሺ ምን ችግር አለው ትላታለች ማለት ነው ያቺኛዋ የዚህ። ከዛ መዳሟ ምን ታረጋለች? ለዚህኛይቱ ሰራተኛ ለዚህኛይቱ ለጠየቀቻት ማለት ነው ለዚህ ለዋናይቱ እህት እኔ ለከፈትኩላት አሰሪዋ ምን ትላታለች? ያንቺ ሰራተኛ እኮ ዩቲዩብ እየሰራች ነው፣ ስለዚህ የኔም ሰራተኛ ልስራ አለችኝ ስለና ብላ ምናምን ትጠይቃታለች። ስትጠይቃት አረ ደግሞ ከመቼ ወዲህ ነው እኔ እኮ አላቅም ተደብቀኝ ነው የምሰራውና እንዴት ብላ እኔ አልፈልድም ይሄንን ዩቲዩብ ምናምን አልፈቅድም አትሰራም ብላ ከዛ ትጠይቃታለች ማለት ነው። ወይ ነው አንቺ ምናምን ብላ ስልኳን ቀምታ ገብታ ትታየው። ያው ምግብ ነው ምግብ የምሰራው ምግብ በኩሽና ውስጥ እየቀረጸች ነው ማለት ነው መስራት የያዘችው። ከዛም በኋላ እንግዲህ ምን ታረጉታላችሁ? ያቺን ሰራተኛ አለዛ ተቤት አስወጣሻለሁ አለዛ ይሄን ዩቲዩብ የሚባል ነገር አጥፊ ብላ ትላታለች እህቶቼ። እና ከዛ እኔም ነበርኩ ስለሆነ የከፈትኩላት ሪከርድ አርጋልኛለች። ሪከርዷን እሰማዋለሁ። እንደዚህ ሆንኩኝ እኮ ምን ትይኛለሽ ምን ላድርግ ምናምን ትላለች ማለት ነው። እና እስኪ እንደው አሁን እስካሁን ድረስ ተሰማችሁኝ እኔ ምን ላድርጋት ይችላል ማለት ነውና ምን መሆን አለባት አሁን እህታችን ማለት ነው። እውነት በጣም ነው ያሳዘነች ማለት ነው እህቶቼ፣ በጣም ነው ያሳዘነች። ለፍታ እንግዲህ በርግጥ ያው ገና 50 ሰብስክራይብ ላይ ናት። ያው በደንብ እየሰራችበት አይደለም። ይሄ የምግብ ምናምን ምን ሰራ ተሆነ ይጎተታል። አንደኛ ልምድ የላትም እችልኝ ማለት ነው። ስለዚህ ምን ላድርግ ምናምን ብላ ነግራይ ነበርና እስኪ እናንተ መላክ አላችሁ ምን ታርግ በአላህ እንደው በጣም ነው ያሳዘነች ማለት ነው። እና እንደዚህ ያሉ አንዳንዴ እንደዚህ ዩቲዩብ ምናምን ደብቃችሁ የምትሰሩ ከሆነ ለማንም ይሁን ለማን ኢትዮጵያው ያገኘን ብላችሁ እንትን አትበሉ፣ አታሳዩ። እቶቼ ደብቆ እኔ 2 ዓመት ሙሉ ተቀመጠ
ታያቁ ነው። ሰራተኞችን ራሱ አልነገርኳቸው ወላሂ ማንም ታያቅ ነው። እኔ እህቷ ቤት ያሉ ሰራተኞች ታያቁ ነው እኔ ወደ ሀገር የመጣሁት ማለት ነው። እስካሁን ድረስ አያውቁም። እና ለምን ቢያውቁ ይነግሯቸዋል ብዬ ስለማስብ ማለት ነው። በእርግጥ ያችኛው ሰራተኛ ለመጥፎ ነገር ሳይሆን እንትን ያለቻት ለእንትን ነበር ማለት ነው። ያኔ እኔም ልክፈት ልጠናከሮ ብላ ጥያቄ ነበር ያቀረበችላትና ለዚችኛይቱ ግን አይሆንም ብላ ያችኛይቱ እሽትትል የተጠየቀችው እሽትትል እችኛይቱ ደግሞ አይሆንም ትላታለች ማለት ነው። እህቶችና እንደዚህ አጥፊ ያለችኝ እንደው ምን አባቴ ልሁን ምን ትይኛለሽ ምናምን አለች እላችኋለሁኝ እህቶቼ። እና ይሆን አንዳንድ ነገር ትሰሩ ለማንንም አትመኑ አትናገሩ። እሺ እህቶቼ ሰላማችሁ ብዝት ይበልልኝ። እስኪ ቪዲዮውን አዳምጣችሁ ከሆነ እንትን በሉ ማለት ነው። እስኪ ኮሜንት ላይ ምን ማድረግ እንዳለባት እኔ ራሱ ድንግርግር ነው ያለኝ ማለት ነው። እህቶቼ እና ሰላማችሁ ይዛ ላይክ ያረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ነው ላለውኝ። ድንቼ ደግሞ እንግዲህ በደንብ ሲበቅል ይሄ አሳያችኋለሁ። እሺ በደንብ አድርጌ እንግዲህ እያጠጣሁት ነው። ውሃ እየጠገበ ነው። አሁን ደረቅ መስሏችኋል እንጂ ውስጡ ማሻአላ ፀሐይ ስለዋለበት ነው መሬቱ የደረቀው ማለት ነው እህቶቼ።